ያስሜ ቅባቱ ይባላል። አይመን የነበርኩበት ያ ሶስተኛ ብርጌድ ነው የነበርኩት። የት ለጦር ሶስተኛ እዚህ የጭላ ያለችው አረዝቤንት ማለት ያው ጄን ለመስጣት ሞከርኩት። ያው እዚህ ከኔ ጋር የነበረው አመራሮችም ቦታን ሲይዙ እኔም ወደዚህ ያው የሆነ ልጅ ነበረ ያው የሚያውቀው ዳግራ እና ሂድና እዚህ ከምትሞት ሂድ በቃ ሀገር ግባ በዚህ በኩል ከሄድክ ይገለዋልና በዚህ በኩል ቀጥታ ሂድ ብሎኝ ያው በዚህ ሸኝቶኝ ነው መጣው። ያው ብር ኪሴ ለትንሽ ብር ነበረ ብርም ሰጥቶኛል ማለት ነው። ሀገር ሂድና ግባ ከፈለክ ወይ ሚስቴ ጋር ሂድ ወይ እናቴ ጋርና አባቴ ጋር ኑር ምናምን ብሎኝ ነው ብር ሰጠኝ ማለት ነው። ልጁ የትግራይ መከላከያ ሰራዊት ትግራይ ልዩ ኃይል ነው እና ሰጠኝ። ከዛም በኋላ እሱም ብር ይዤ ያው ባለበት አቅጣጫ አላቅም ሩቅ ሀገር ስለሆነ እያደርኩ ነው የመጣሁት። ከኔ ጋር የነበረ አብሮ የነበረ ሰዎች አልነበሩም እኔ ብቻዬን ነበርኩ ማለት ነው። እና እሱ ያው ስለሚያቀኝ ሊገሉኝ ሲሉኝ አትግደሉ እኔ የሚያቅ ልጅ ነው። ከዛም በኋላ ያው ቲቶኝ እዚህ መጥቼም ያው በጥሩ ሁኔታ ነው የተቀበሉኝ። እኔ ቅድም ልጆች እንዳስቀመጠ ያው ሊገሉኝ ያሰበ ሰውም የለኝም። ጥሩ እንክብካቤ ነው ያደረጉኝ። ምግብም አቀርቦኝ ውሃም ሰጥቶኝ ጠጥቼ ነው የመጣሁት። እዛ የሚሰማና እዚህ ያለው እኩል አይደለም የሚያሳብ። ጥሩ አንተ አሁን 50 አለቃ ነህ። እንደው ከ2003 በኋላ ወደዚህ ያለው የኢትዮጵያ መከላከያ ሰራዊት አቅሙ አስተሳሰቡ እንዴት ነው ብትገመግመው እስቲ ካሁኑ አንፃር ስታስተያዩ? አይ እኔ ውጋ የሚባል ነገር አላውቅም። እዚህ መጥቼ ነው ይሄን ያወቅኩት። ከማጋ ነው የሚባል ነገር ያው ሰሜን ይዝ እንደዚህ ታፍናለች ሰው ሞቷል ታርዷል ሲባል ያው ድረሱና እነዚህ ሰዎችን እናውጣ ሲባል መተናል። ስንመጣ እነሱ ደግሞ ያው ወደዚህ እንደመጡ ነው አልታፈኑም። ወደዚህ ያው ከኤርትራ ነበረ ከኤርትራ ወደዚህ ተመልሰው መጥተዋል ማለት ነው። እና ይሄ ነው እኔ ከዛም በኋላም እኛ ጋር አብዘኛ ዙራ ጥበቃ ነው የነበረን። ውጋ ለማ አብዘኛ አልገባንም። ሌሎች ውጋ ሲገቡ እኛ ኳላ በኩል ነበረ እና ውጋ ይወት አሁን በአሁኑ ታይም ላይ ነው ያለው እና እንደዚህ ነው። ውጋ ምን ይመስል ነበር ውጊያው? ያው ነው ውጊያ በጣም ከባድ ነው። ያው ብዙ ጓደኞች አጥተናል፣ ብዙ አመራር አጥተናል። ያው ሙት ያለ ያው ፈጣሪ አተርፈኛል። እኔም እንደዚህ ያው ተመትቻለሁ። ያው ፈጣሪ ስላገዘኝ ያው ከእናቴ ከአባቴ ከቤተሰቤ ከሚስቴ ጋር ፈጣሪ ለማገናኘት ስለፈለገ ያው ከዛ ሁሉ ተርፌ መጥቼ ያው ጠላት እጅ አይደለም ወገን እጅ ገብቻለሁ የሚላሰባል። ጥሩ አሁን አመራሮች የተገደሉ እንዳሉ አይታል ነግረህናልና ምን አይነት አመራሮች ናቸው? ምን አይነት ማርግ ያላቸው አመራሮች? አይ አመራሮች የሚባለው ያው ሁሉም እዛ ይከታተል። ያው ኮሎኔል አለ፣ መቶ አለቃ አለ፣ አንሳ አለቃ አለ። እነዚህ ከታችም አባል ያሉት ያው እንደሞቱ ነው። የተገደለ ኮሎኔል አለ ሲባል ነበር እውነት አለ? ጥሩ አሁን ቅድም የሰሜን እዙ አናውራና ሰሜን እዝ ተደፈረ ሰሜን እዝ ተገደለ ነው ሲባል የነበረው። አንተ ደግሞ ሰሜን እዝ ነው የነበረው? ሰሜን እዝ ነው። እስኪ ወደ ኤርትራ ከሸሹት ውስጥ ነህ ወይስ ተያዙት? ኦሮሚያ ክልል ነበርኩ። ለምን? አንዷ ክፍል ኦሮሚያ ክልል ነበረች፣ ሌሎች ሰሜን እዝ ላይ ነበረ። እኛ ከኦሮሚያ ክልል የመጣን ልጆች ያው እነሱ አብዛኛ ከባድ መሳሪያ ስለሆኑ አናገኛቸው። እኛ እግረኛ ስለሆነ እግረኛ ከእግረኛ ጋር ነው የምናገኘው። እዛ ሁለተኛ ደግሞ ከአመራሮች ነው የምናገኘው እንጂ ያው እኛ በአካል እነሱን እንዳናገኝ እነሱ ከባድ መሳሪያ ስለሆነ አናገኛቸው። እነሱ የሚቀመጡበት ሌላ እግረኛ የሚቀመጥበት ሌላ ቦታ ስለሆነ ማለት ነው። ጥሩ አንተ አሁን የኢትዮጵያ ሕዝብ የትግራይ ጦርነት የተረበረበት መንገድ የመከላከያ ሰራዊቱ ስለተደፈረ ምናምን እየተባለ ነው ሕዝብ እያለቀ ያለው እዚህ ውስጥና እንደው ለኢትዮጵያ ሕዝብ ማለት የምትፈልገው እውነታ በተለይ አንተ ካየኸው አንፃር እስኪ ንገር። እኔ የሚለው
ሌሎችም እንደጠቀሱ እኔ ማንም አይደለም። ይሄ ከሩቅም ከማንም የመጣ አይደለም። አንድ ላይ ነበረን። ከኔ በላይ ደግሞ እኔ 7 አመት እዛ ውስጥ ቆይቻለሁ። ከ20 አመት በላይ እዛ ትግራይ ክልል ወልዷል፣ ተጋብቷል፣ ኖሯል። ስለዚህ እኔ እንደ ራሴ ሁኔታ ታውቆ ይሄ ወታደር ከሚሞትም ታሪክን በፍቅር ቢኖር የሚሽል ሀሳብ አለ። ጥሩ። አሁን ምናልባት ይህ ጦርነት ማብቂያ እንዳያገኝ እያደረገ ያለው ምክንያት ምን ይመስላል? ግን እኛ አሁን ለምሳሌ ያው ይሄን ዘርዘር አድርገን ለመናገር ያልቻልኩበት ምክንያት ምንድነው? አድርግና ታድርጉ ነው በእኛው ማለት ነው። እኛ በታች ስለሆነን የሚመጣ ከላይ ነው መመሪያ የሚመጣ ማለት ነው። ይሄ ነገር ፈጽም ሲባል ነው የምንፈጽመው እንጂ በራሴ ተነሳሽነት አልፈጽም ማለት አልችልም እኔ ማለት ነው። ሙት ካልክም እሞታለሁ፣ ግደል ከተባልኩም ገላለሁ። ለምን ከላይ ነው መመሪያ ማለት ነው። ስለዚህ ይሄን አላደርግም ካልኩ በራሴ ላይ ነው ውሳኔ የሚወሰን ማለት ነው። ስለዚህ በዚህ ሁኔታ እኔ እንደ ራሴ አድርግና ታድርግ ማድረግ ነው እንጂ አላደርግም ማለት አልችልም። ጥሩ። በመጨረሻ የኤርትራ ሰራዊት ከናንተ ጋር ግዳጅ ውስጥ ገብቷል? ግዳጅ ውስጥ ገብቷል። አንድ ቦታ ነው ያየነው። እኛ በተከሴ በኩል ነው የነበረ። ተከሴ ውስጥ ብዙ ወራታት ቆይተናል። እዛ እኛ ያው ራሳችን ችለን ውጋማ ነበረንም። ባል ሰፈር ላይ ምንም ያልነበረም ምሽግ ሰርተን ቁጭ ብለን ነበረን። ከዛ ያው በዚህ ምንቀሳቀስ አለ ጠላት አለ ተብሎ ብዙ ወራታት እዛ ቁጭ ብለናል። ስለዚህ ሲሉ ሰምተናል። በአክባል ደግሞ ባለፈው ሰቆጣ ስንሄድ አይተናል። ሰቆጣ ውስጥ እዚህ ውስጥ ማለት ነው። ሰቆጣ እኛ ከዚህ ወደ ሰቆጣ ስንሄድ መንገድ ላይ ያሉትን ኤርትራ ወታደር ነው ሲባል ሰምተናል። ከዛም ውጪ እኛ ተከሴ ነው የነበረ። የመጀመሪያ ውጋችን ነው። ጥሩ። በመጨረሻ ማለት የምትፈልገው ማስተላለፍ የምትፈልገው ምናልባት ይሄ ነገር ብናገረው የምትለው ነገር ካለ? እኔ የምናገረውበት ያው ሰው እንዳለ አይደለም በህይወቴ መትረፌ በጣም ደስ ብሎኛል። ለምን እዚህ ትግራይ ክልል ከገባ ይገላሉ፣ ወደዛ ከሄዳችሁ አተርፉም የሚባለው ነገር እንደ ራሴ ያው እንደዚህ ቆሜ ለመናገር ተቀምጬን ለመናገር ደስ ብሎኛል። በጣም ወዳቸዋለሁ፣ አከብራቸዋለሁ። ለሳባለ